ጎንደር ዙሪያ ወረዳ ላምባ በተባለ ቦታ በተደረገ ከባድ ውጊያ ከ24 በላይ የብልጽግና ወታደሮች ሲደመሰሱ በርካቶች ቁስለኛ ተደርገዋል። በፋኖ ላይ ጥቃት ለመፈጸም ወደ ቦታው በማቅናት ከበባ የፈጸመው ያገዛዙ ወራሪ ሰራዊት በዙ 23 የታገዘ ውጊያ በመክፈት ጥቃት የሰነዘረ ቢሆንም ፋኖቹ ባደረጉት ከፍተኛ ተጋድሎ ከበባውን ሰብረው በመውጣት በጠላት ኃይል ላይ እርምጃ ወስደዋል። ወሎ ከላሊበላ ከተማ ወደ ጋሸና ከተማ የተንቀሳቀሰው የብልጽግና የገዳይ ስብስብ በፋኖ በተሰነዘረ ጥቃት ድባቅ ተመቷል። ከ7 በላይ ወታደራዊ ተሽከርካሪዎችን ጭኖ ከላሊበላ ከተማ በመነሳት ወደ ጋሸና ለመግባትና ጥቃት ለመፈጸም የሞከረው የብልጽግና ሰራዊት በደፈጣ በጠበቀው የፋኖ ኃይል ሙትና ቁስለኛ ተደርጓል። ኦሮሚያ ክልል ለመሰረታዊ ውትድርና ስልጠና በሚል ከወረዳና ከቀበሌ የተውጣጣው ወደ ወታደራዊ ካምፕ ከገቡት የብልጽግና አመራሮች መካከል 7ቱ ህይወታቸው ማለፉ ተሰምቷል። አድማጭ ተመልካቾቻችን እነዚህን እና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ግንቦት 12 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ ያለው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ጎንደር ዙሪያ ወረዳ ላምባ በተባለ ቦታ በተደረገ ከባድ ውጊያ ከ24 በላይ የብልጽግና ወታደሮች ሲደመሰሱ በርካቶች ቁስለኛ ተደርገዋል። በፋኖ ላይ ጥቃት ለመፈጸም ወደ ቦታው በማቅናት ከበባ የፈጸመው ያገዛዙ ወራሪ ሰራዊት በዙ 23 የታገዘ ውጊያ በመክፈት ጥቃት የሰነዘረ ቢሆንም ፋኖቹ ባደረጉት ከፍተኛ ተጋድሎ ከበባውን ሰብረው በመውጣት በጠላት ኃይል ላይ እርምጃ ወስደዋል። ከጎንደር ከተማና ከሌሎች ምሽጎች ጭምር ኃይሉን በማሰባሰብ ወደ ፋኖ ቀጠና ዘልቆ የገባው የብልጽግና የገዳይ ስብስብ ያሰበውን የጥፋት ዓላማ ሳያሳካ በተደረገበት ያጠፋ መልስ ከ24 በላይ አስከሬንና በርካታ ቁስለኞችን ሰብስቦ ወደ መጣበት ተመልሷል ተብሏል። በተካሄደው ውጊያ ክፉኛ የቆሰሉት የጠላት ሰራዊት አባላት በርካቶቹ ጎንደር ሆስፒታል መግባታቸውም ተጠቁሟል። ዘጋጅቶ የጠበቀው የፋኖ ኃይል የብልጽግናን ሰራዊት ድባቅ በመምታት ከበባውን ሰብሮ በመውጣት በሰራዊቱ ላይ ከፍተኛ ጉዳት አድርሷል። ጎንደር ሰፊ ቀጠናዎችን የሸፈነ ውጊያ እየተካሄደ የሚገኝ ሲሆን ከቦታ ቦታ በመንቀሳቀስ ጥቃት እየሰነዘረ የቀጠለው የጠላት ኃይል ድባቅ እየተመታ ይገኛል። የአብይ አህመድ ወንበር ጠባቂ ሰራዊት ከፍተኛ የሰራዊት ክምችት ካለባቸው ቀጠናዎች በመነሳት ወደ ሌሎች ቀጠናዎች መንቀሳቀሱን አጠናክሮ የቀጠለ ቢሆንም የፋኖ ኃይሎች በደፈጣና መደበኛ ውጊያዎች በማድረግ እርምጃ መውሰዳቸውን አጠናክረው ቀጥለዋል። በተመሳሳይ ምስራቅ ጎጃም ደባይ ጮቄ እንዘግድን በተባለ ቦታ በተፈጸመ ድንገተኛ ጥቃት በቅጥረኛ የሚሊሻ ኃይሎች ላይ ጉዳት ደርሷል። ወደ ቦታው ዘልቀው የገቡት የፋኖ ኃይሎች በፈጸሙት ድንገተኛ ጥቃት የሚሊሻ ኃይሎችን ሙትና ቁስለኛ በማድረግ ከቦታው ተሰውረዋል። በዚሁ ቀጠና ሸበል በረንታ ከሰሞኑ በተደረገ ተከታታይ የደፈጣ ጥቃት የሚሊሻ ኃይሎችን ጨምሮ በርካታ የብልጽግና ወታደሮች ሙትና ቁስለኛ ተደርገው ከ10 በላይ የሚሆኑት ተማርከዋል ነው የተባለው። የፋኖ ኃይሎች እየፈጸሙት ባለው ድንገተኛ የደፈጣ ውጊያ በቅጥረኛ የሚሊሻ ኃይሎች ላይ እርምጃ እየወሰዱ ይገኛሉ። ዛሬም በጎጃም የተለያዩ ቀጠናዎች ውጊያዎች ቀጥለው መዋላቸውን የገለጹት የፋኖ ወታደራዊ ምንጮቻችን የብልጽግና ኃይል በሚፈጽመው ትንኮሳ ያጠፋ መልሶች ተጠናክረው ቀጥለዋል ብለዋል። እንዲሁም ዛሬ ሌሊቱን ዘንገና ብርጌድ የፋኖ ኃይሎች ትሊሊ ከተማ ዘልቀው በመግባት ጠላት መሽጎበት በሚገኘው ካምፕ ላይ በፈጸሙት ድንገተኛ ጥቃት ከ10 በላይ የሚሆኑትን በመደምሰስ ከ8 ያላነሱትን ቁስለኛ አድርገዋቸዋል። ወደ ከተማዋ ዘልቀው የገቡት የፋኖ ኃይሎች ጨፍጫፊውን የብልጽግና ሰራዊት ሙትና ቁስለኛ በማድረግ ከአካባቢው ተሰውረዋል ተብሏል። በተለያዩ አካባቢዎች ግዳጅ የተቀበለው የፋኖ ኃይል ጠላት በገባበት ግንባር ሁሉ የሚያደርገው የደፈጣ ውጊያ ስኬታማ ሆኖ ቀጥሏል ነው የተባለው። ወሎ ከላሊበላ ከተማ ወደ ጋሸና ከተማ የተንቀሳቀሰው የብልጽግና የገዳይ ስብስብ በፋኖ በተሰነዘረበት ጥቃት ድባቅ ተመቷል። ከ7 በላይ ወታደራዊ ተሽከርካሪዎችን ጭኖ ከላሊበላ ከተማ በመነሳት ወደ ጋሸና ለመግባትና ጥቃት ለመፈጸም የሞከረው የብልጽግና ሰራዊት በደፈጣ በጠበቀው የፋኖ ኃይል ሙትና ቁስለኛ ሆኗል። ላሊበላ ከተማን በመውረር በማህበረሰቡ ላይ መጠነ ሰፊ ጥቃት እየፈጸመ የሚገኘው የብልጽግና አገልጋይ ሰራዊት ሌላ ጥቃት ለመፈጸም ወደ ጋሸና ያመራ ቢሆንም ያላሰበው ሽንፈት ደርሶበት አስከሬኑና ቁስለኛውን ሰብስቦ ወደ መጣበት ተመልሷል ተብሏል። ጠላት ከመነሻው መረጃው የደረሳቸው የፋኖ ኃይሎች ገዢ ቦታዎችን በመያዝ የጀመሩትን የደፈጣ ውጊያ ወደ መደበኛ በማሸጋገር በጠላት ሰራዊት ላይ ከፍተኛ ድል ተቀዳጅተዋል። በኦሮሚያ ክልል ለመሰረታዊ ውትድርና ስልጠና በሚል ከወረዳና ከቀበሌ ተውጣጥተው ወደ ወታደራዊ ካምፕ ከገቡት የብልጽግና አመራሮች መካከል 7 የሚሆኑት ህይወታቸው ማለፉ ተሰምቷል።
አዋሽ ቢሾላ የተባለ በሚጠራው ወታደራዊ ማሰልጠኛ ካምፕ ባለፈው ሳምንት ለስልጠና ከገቡት አመራሮች መካከል በቁጥር 7 የሚደርሱት ህይወታቸው ማለፉ ታውቋል። በዚሁ ማሰልጠኛ ጣቢያ ውስጥ 17000 የሚደርሱት የወረዳና የቀበሌ አመራሮች እንደሚገኙ የተገለጸ ሲሆን ከ200 በላይ የሚሆኑት ከስልጠናው ጠፍተው ማምለጣቸው ተጠቁሟል። የሟቾቹ አስከሬን ወደ ትውልድ ቦታቸው መላኩንና የቀብር ስነ ስርዓታቸው መፈጸሙም ተገልጿል። የአመራሮችን ህይወት ማለፍ ተከትሎ ስልጠናው ከተያዘለት የጊዜ ገደብ እንዲያጥር ተደርጎ ለ45 ቀናት ሊቆይ የነበረው የስልጠና ጊዜ በ30 ቀናት እንዲጠናቀቅ ስለመደረጉም ተመላክቷል። በሸዋ ጠቅላይ ግዛት በአራት የተለያዩ አቅጣጫዎች ወረራ ለመፈጸም የተንቀሳቀሰው የአገዛዙ ቅጥረኛ ሰራዊት በፋኖ ተመቶ ተበትኗል። በዛሬው ዕለት መነሻውን ከመራቤቴ ዓለም ከተማ እንዲሁም ከሜዳ ሬማ ወረዳ ያደረገው የፋሽስቱ አብይ አህመድ ቅጥረኛ ሰራዊት በደረሰበት የተቀናጀ ጥቃት ከፍተኛ ጉዳት አስተናግዷል። በሸዋ ጠቅላይ ግዛት መሐመድ ቢሆነኝ ኮር የፋኖ ኃይሎች የደጃዝማች ተሰማ እርገጤ ክፍለ ጦር የ3ኛ ሻለቃ 4ኛ ሻለቃ ያስማረዳኝ ሻለቃ በወሰዱት የተቀናጀ እርምጃ የጠላት ኃይል ከፍተኛ ኪሳራ አስተናግዶ ወደ መጣበት ተመልሷል። የጠላት እቅድ ቀድሞ የደረሳቸው የደጃዝማች ተሰማ እርገጤ ክፍለ ጦር 3ኛ ሻለቃ ከንሳሮ ወረዳ ለሚ ከተማ የተነሳውን የጠላት ሰራዊት ጀማ ወንዝ ላይ በደፈጣ በመያዝ ያገዛዙን ጥምር ጦር ድባቅ በመምታት ወደ መጣበት እንዲመለስ አድርገውታል ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።